በመከታተል ላይ የምትገኙት ኤርትራ ሳተላይት ቴሌቪዥን ነው። እንደምን አርፍዳችኋል የተወደዳችሁ የጣቢያችን ተከታታዮች። ለዛሬ ነሐሴ 13 2026 የተሰናዱ የረፋድ ዜናና መረጃዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እየጋበዝን አበይት ነጥቦቹን እናስቀድማለን። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትጋራ ጠየቀች። የኮርዶፋን አስተዳዳሪ ከስልጣናቸው መልቀቃቸውን ገለጹ። በናይሮቢ የሚገኘው የደቡብ ሱዳን ኤምባሲ መዘጋቱ ተገለጸ። ከሞቃዲሾ ወደ ናይሮቢ የሚደረጉ የአውሮፓ ህብረት የአየር በረራዎች በቅርብ ቀናት ውስጥ እንደገና እንደሚጀምሩ ተገለጸ። ግብጽ በመካው ስምምነት ላይ እንዳትካተት ሳውዲ አረቢያ ተቃውሞ አቀረበች። ፒኤስጂ ለሁለተኛ ተከታታይ ዓመት የአውሮፓ ሱፐር ካፕ ሻምፒዮን ሆነ። በወዳጅነት ጨዋታ ማንቸስተር ዩናይትድ እና አርሰናል ተጋጣሚዎቻቸውን አሸነፉ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትጋራ ጠየቀች። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ካወጣቸው $18 ሚሊዮን ወይም 292 ሚሊዮን ራንድ ውስጥ የተወሰነውን ወጪ እንዲሸፍኑ ለኢትዮጵያ፣ ለናይጄሪያና ለማላዊ ጥያቄ ያቀረበች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው መቅረቡን ይፋ ያደረገው ማክሰኞ ነሐሴ 11 ቀን 2026 ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኮዴ እንደገለጹት ሚኒስቴሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል። ማኮዴ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያው ወጪው ከፍተኛ እንዲሆን ዋና ምክንያት መሆኑን ገልጸዋል። እንደ ደቡብ አፍሪካ ባለስልጣናት ገለጻ የወጪ መጋራት ጥያቄው በደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለኢትዮጵያ፣ ለናይጄሪያና ለማላዊ በይፋ ቀርቧል። በደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለማላዊ መንግስት እንዲሁም ለናይጄሪያና ለኢትዮጵያ ኤምባሲዎች ወጪ መጋራት የሚጠይቅ ደብዳቤ ልከናል ሲሉ ማኮዴ መግለጻቸውን በኬንያ የሚገኘው ትኮ የዜና ምንጭ ዘግቧል። ፕሪቶሪያ ከሶስቱ ሀገራት መንግስታት ምላሽ እየጠበቀች ያለች ሲሆን ወጪው እንዴት እንደሚሸፈንም ከብሔራዊ ግምጃ ቤት ጋር በመወያየት ላይ ትገኛለች። ይህ የወጪ መጋራት ጥያቄ ደቡብ አፍሪካ ህገወጥ ስደተኞችን ለመግታት የምታደርገውን ጠንካራ እንቅስቃሴ ዲፕሎማሲያዊ መልክ የሚያሰጠው ሲሆን ኢትዮጵያ፣ ናይጄሪያና ማላዊ ለፕሪቶሪያ የወጪ ማካካሻ ጥያቄ ምላሽ ይሰጣሉ ተብሎም ይጠበቃል። የኮርዶፋን አስተዳዳሪ ከስልጣናቸው መልቀቃቸውን ገለጹ። በፈጣን ድጋፍ ኃይሎች ወይም RSF የተሾሙት የሱዳን ኮርዶፋን ክልል አስተዳዳሪ ሐማድ መሐመድ ሐማድ ካሊፋ ነሐሴ 12 ቀን ከስልጣናቸው መውረዳቸውንና ከሀገር መሸሻቸውን አስታውቀዋል። ካሊፋ ከሳውዲ አረቢያው አልአረቢያ የቴሌቪዥን ጣቢያ ጋር ባደረጉት የቀጥታ ቃለ ምልልስ ከሱዳን መውጣታቸውንና የተሰጣቸውን ኃላፊነት መተዋቸውን ይፋ አድርገዋል። የፈጣን ድጋፍ ታጣቂ ኃይል ባለፈው ዓመት ካሊፋን የኮርዶፋን አስተዳዳሪና በታሲስ ጥምረት የተቋቋመው መንግስት የፕሬዝዳንት ምክር ቤት አባል አድርጎ ሾሟቸው ነበር። ካሊፋ የሱዳን ህዝብ ከህግ ውጪ ከሆኑት የፈጣን ድጋፍ ኃይል ሚሊሻዎች አንጻር ከመሰባሰብ ውጪ ሌላ አማራጭ የለውም ካሉ በኋላ ኃይሉ የጎሳ የሲቪልና የብሔር ግጭቶችን እያነሳሳ ነው ሲሉ ከሰዋል። በተጨማሪም ህጋዊና መንግስታዊ ተቋማት ወደ ኮርዶፋንና ዳርፉር ክልሎች እንዲመለሱም ጥሪ አቅርበዋል። ካሊፋ በፈጣን ድጋፍ ኃይሎች ቁጥጥር ስር ባሉ አካባቢዎች የሚገኙ ሰላማዊ ሰዎች ያሉበት ሁኔታ ልብ ሰባሪ ነው ብለውታል። ኃይሉ ከተሞችን እንደደመሰሰና ሲቪሎችን እንደገደለም ከሰዋል። ይህ የካሊፋ ከኃላፊነት መልቀቅ በፖለቲካውና በጦር ግንባሩ የኃይሉ አመራሮች ላይ እያጋጠመ ያለውን ሽንፈት የሚያሳይ መሆኑን ተንታኞች ይገልጻሉ። በቅርብ ጊዜ ከቡድኑ ከወጡት ከፍተኛና ታዋቂ ግለሰቦች መካከል የፖለቲካ ከፍተኛ አማካሪና የካርቱም አስተዳዳሪ ፋሪስ አልኑር ኢብራሂም፣ ሜጀር ጀነራል አልኑር አህመድ አዳም፣ አዛዥ አሊ ሪዝቅ አላህና የስራ ክንዋኔዎች ኃላፊ ባራ ቢሻራ አልሁዋይራን ይገኙበታል። በናይሮቢ የሚገኘው የደቡብ ሱዳን ኤምባሲ መዘጋቱ ተገለጸ።
በኬንያ ዋና ከተማ ናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ወርሃዊ የኪራይ ክፍያውን መክፈል ባለመቻሉ መዘጋቱን ሲጂቲኤን አፍሪካ ትናንት ባወጣው መረጃ አመልክቷል። ኤምባሲው የተዘጋው የደቡብ ሱዳን መንግስት የ4 ወራት የኪራይ ክፍያ መክፈል ባለመቻሉ ነው። ይህም በኬንያ ለሚኖሩ ደቡብ ሱዳናውያን ይሰጥ የነበረውን የቆንስላ አገልግሎት አስተጓጉሏል። ኤምባሲው ማክሰኞ ነሐሴ 12 ቀን መዘጋቱ የተገለጸ ሲሆን መንግስት ጉዳዩን እስኪያስተካክል ድረስ ተዘግቶ እንደሚቆይ አንድ የኤምባሲው ሰራተኛ መግለጹን የተገኘው መረጃ አክሎ አመልክቷል። ከሞቃዲሾ ወደ ናይሮቢ የሚደረጉ የአውሮፓ ህብረት የአየር በረራዎች በቅርብ ቀናት ውስጥ እንደገና እንደሚጀምሩ ተገለጸ። ባይዶዋ ኦንላይን በነሐሴ 12 ቀን እንደዘገበው ከሆነ የአውሮፓ ህብረት ከሞቃዲሾ ወደ ናይሮቢ የሚያደርገው የአየር በረራ ከነሐሴ 17 ቀን 2026 በኋላ ይጀምራል ተብሎ ይጠበቃል። በአውሮፓ ህብረት የሚካሄዱት ከሞቃዲሾ ወደ ናይሮቢ የሚደረጉ የአየር በረራዎች ለጊዜው ተቋርጠው ከቆዩ በኋላ ከነሐሴ 17 በኋላ መደበኛ ስራቸውን እንደሚጀምሩ የወጡ መረጃዎች ያመለክታሉ። ከሶማሊያ ወደ ኬንያ ይደረጉ የነበሩት የአውሮፓ ህብረትና የተባበሩት መንግስታት በረራዎች በገንዘብ እጥረትና በተጓዦች ፍላጎት መቀነስ ምክንያት ካለፈው ወር ጀምሮ ተቋርጠው መቆየታቸው ይታወቃል። ከሶማሊያ ወደ ኬንያ በሚደረጉ ተደጋጋሚ በረራዎች የሚጓዙት የውጭ ሀገር ዲፕሎማቶችና የዓለም አቀፍ ድርጅቶች አባላት መሆናቸውም ይታወቃል። የአውሮፓ ህብረት ዲፕሎማቶችና ከፍተኛ የዓለም አቀፍ ባለስልጣናት የሚጠቀሙበት ሞቃዲሾና ናይሮቢን የሚያገናኘው የቻርተር በረራ አገልግሎት የመጨረሻ በረራ በነሐሴ 13 እንደተካሄደ ሪፖርቶች ያመለክታሉ። ግብጽ በመካው ስምምነት ላይ እንዳትካተት ሳውዲ አረቢያ ተቃውሞ አቀረበች። ባለፈው ሳምንት ሳውዲ አረቢያ፣ ቱርክና ፓኪስታን የመካ ስምምነት የተሰኘ ወታደራዊ ስምምነት መፈጸማቸው ይታወሳል። በዚህ ስምምነት ውስጥ ግብጽ እንዳትካተት ሳውዲ አረቢያ ተቃውሞ ማሰማቷን ሚድል ኢስት ዘግቧል። ሶስት ምንጮቹን በዋቢነት የጠቀሰው ዘገባው እንዳለው በስምምነቱ ውስጥ ግብጽ እንድትካተት ቱርክ ከፍተኛ ግፊት ማድረጓን ገልጾ፣ ይሁን እንጂ የሳውዲ ባለስልጣናት ቢያንስ ለጊዜው መቀላቀል የለባትም የሚል አቋም ማንጸባረቃቸውን አስታውቋል። እንደ ዘገባው የሳውዲ ተቃውሞ የመነጨው በሪያድና በካይሮ መካከል ያለው ውጥረት በመባባሱ የተነሳ ነው። እንደ አውሮፓውያን አቆጣጠር በ2013 የተካሄደውን መፈንቅለ መንግስት ተከትሎ ፕሬዝዳንት አልሲሲ ስልጣን ከያዙ በኋላ ሳውዲ አረቢያ ትልቅ የገንዘብ ድጋፍ ማድረጓን የጠቀሱት የጋዜጣው ምንጮች የካይሮ ኢኮኖሚ እንዲያገግም መጀመሪያ የሰጠችው 25 ቢሊዮን ዶላር እንደነበር አውስተዋል። ነገር ግን ለዚህ ድጋፍ ተገቢነት ያለው ምላሽ ከካይሮ አለማግኘቷን ጠቅሰዋል። ሳውዲ አረቢያ ለዓመታት ከየመን ሁቲ ታጣቂዎች ጋር ያደረገችው ጦርነትና በኢራን ጦርነት ወቅትም ቢሆን የነበራት አቋም አነስተኛና አስተማማኝ ያልሆነ መሆኑን የገለጹት ምንጮቹ ካይሮ በብዛት ለዩናይትድ አረብ ኤምሬትስ የምታሳየው መገዛት ሳውዲዎችን እንዳስከፋ አስረድተዋል። በመጨረሻም የስፖርት ዜናዎችን እናስከትላለን። ፒኤስጂ ለሁለተኛ ተከታታይ ዓመት የአውሮፓ ሱፐር ካፕ ሻምፒዮን ሆነ። በአውሮፓ ሱፐር ካፕ ጨዋታ ፒኤስጂ አስቶን ቪላን 2-1 በማሸነፍ የአውሮፓ ክለቦች የአሸናፊዎች አሸናፊ ሆኗል። ለአውሮፓ ቻምፒየንስ ሊግ አሸናፊ ፒኤስጂ የማሸነፊያዎቹን ግቦች በ20ኛው ደቂቃ ሄቪቻ ክራቫትስኬሊያ እና በ61ኛው ደቂቃ ዴዚሬ ዱዌ ሲያስቆጥሩ ለዩሮፓ ሊግ አሸናፊ አስቶን ቪላ ብቸኛዋን ግብ ብራያን ማጆ በ45ኛው ደቂቃ ከመረብ አሳርፏል። በዚህም ፒኤስጂ አስቶን ቪላን በመርታት የ2026 የአውሮፓ ሱፐር ካፕ ወይም የአሸናፊዎች አሸናፊ ዋንጫ ባለቤት ሆኗል። በሌላ ስፖርት መረጃ በወዳጅነት ጨዋታ ማንቸስተር ዩናይትድ እና አርሰናል ተጋጣሚዎቻቸውን አሸነፉ። በቅድመ ውድድር ዘመን የወዳጅነት መርሃ ግብር ሊድስ ዩናይትድን የገጠመው ማንቸስተር ዩናይትድ 1-1 በሆነ አቻ ውጤት ጨዋታውን አጠናቋል። ለማንቸስተር ዩናይትድ ጆሹዋ ዚርክዚ ሲያስቆጥር ለሊድስ የአቻነቷን ግብ ብሬንደን አሮንሰን ከመረብ አሳርፏል። አሸናፊውን ለመለየት ጨዋታው ወደ መለያ ምት አምርቶ ማንቸስተር ዩናይትድ 5-4 ረቷል። በሌላ የወዳጅነት ጨዋታ አርሰናል ኮሞ 1907ን ገጥሞ በተመሳሳይ 1-1 በሆነ ውጤት ጨዋታውን አጠናቋል። ሉዊስ ስኬሊ ለአርሰናል፣ ማርቲን ባቱሪና ደግሞ ለኮሞ ግቦቹን ያስቆጠሩ ተጫዋቾች ናቸው። አሸናፊውን ለመለየት በተደረገው የመለያ ምት አርሰናል 4-3 በሆነ ውጤት አሸንፏል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ረፋድ ያዝናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ።